ላይ እንዳትጽፉት። ስንት ህግ አለ ባዮ ስርዓት? 613 አትጻፉ። ገብርኤላች እኮ አይደለም ጥያቄ። ይቅርታ ሶሪ። እሺ እሺ፣ ለእናንተም አልነበረም ኮሜንት ላይ ለጻፋችሁት። እሺ ኒክኔም ወይ ስንቱን ህግ ታውቃለህ? 10ን 11 ነው መገረዝን ከጨመርክ 11ኛው ህግ ነው። መገረዝ ህግ ነው እንዴ? እንግዲህ ህግ ነው ካልክ ህግ ነው። እስካሁን ማለት አንድ አይነት ወሬ የምናወራ አይመስለኝም። እኔ እስካሁን ሳወራ ህግ ነው መገረዝ ብያለሁ። እዚህ ወገኖች እስቲ እባካችሁ እንዳኙ። እዛ ጋር አውጥተህ ያሳየኸኝ መገረዝ ብዙም ጥቅም የለውም እሱ ላይ ፎከስ አታርጉ የሚል አስነበብከኝ አይደለም እንዴ? የተገረዙቱ ህግን እንዲጠብቁ ግድ እንዳለባቸው አውቃለሁ ብሎ ነው የተናገረው አይደል? ስለዚህ መገረዝ ህግ ነው ማለት ነው እሱ እንዴ? ትንሽ ኒክኔም እንዴ አማርኛ እያነበብን እያወራን እንዴት ነው መረዳዳት? እንዴት ነው የሚያቅተን? አልገባኝም ያልከው እዚህ ጋር ህግ ተብሎ የቀረቡ መገረዝ አይደል እንዴ? እሺ እንደዚህ ብዬ ላስረዳ። የኢትዮጵያ መታወቂያ ማውጣት የሚችለው ኢትዮጵያዊ ብቻ ነው። ኦኬ። ያ ማለት መታወቂያ ማውጣት ማለት ኢትዮጵያዊነት ነው ማለት ነው። ታዲያ ኢትዮጵያዊ ብቻ ነው ማውጣት የሚችለው ካልክ መታወቂያው ማውጣት ኢትዮጵያዊነትን ያደርጋል። መታወቂያ ያላወጣ ኢትዮጵያዊ አይደለም። አልተገለጸም እዚህ ጋር እንግዲህ በአንተ አባባል። አይ መታወቂያ ያላወጣው ኢትዮጵያዊ አይደለም ወይ? ሎጂክ ነው እየጠየቁ ያሉት። ሊሆንም ላይሆንም ይችላል እኮ ባለው ኢንፎርሜሽን አናውቅም ነው። ኢትዮጵያዊ ሰው ሆኖ አንድ ሰው ኢትዮጵያዊ ሆኖ መታወቂያ አላወጣም ማለት ኢትዮጵያ አይደለም ማለት ነው። አይደለም አቤት አይደለም። ስለዚህ የዛን ሰው ኢትዮጵያዊነት አይቀይረውም ማለት አይቀይረውም። ስለዚህ ህግ ለተገረዙት ነው ማለት ምን ማለት ነው? መገረዝ ህግ ነው ማለት ነው። ህግ ለተገረዙት ነው እንደ የሚለው። እሺ እስቲ አውጣና መጽሐፉ እንደገና አንብበው ወንድም አለ። እኔ ጋር ካወጣሁት እዚህ ጋር ይዘጋብኛል ይሆን ብዬ። እሺ ስለ መገረዝ ስርዓት የምታውቀው ነገር አለ ማለት ምን የተለየ ነገር አለው? ጥያቄን በደንብ አድምጠኝ። ስለ መገረዝ የምታውቀው ስለ ስርዓቱ መሰጠት የምታውቀው ነገር አለ? ስለ ስርዓቱ መሰጠት? አዎ ለአብርሃም የተሰጠ ስርዓት ነው። ለምንድን ነው የተሰጠው? የቃል ኪዳን ከእግዚአብሔር ጋር እንዳላቸው የተለዩ መሆናቸውን ለማሳየት። እሺ ህግስ መቼ ነው የተሰጠው? ህግ ለሙሴ። እሺ ስለዚህ ህግ ለተገረዙቱ ነው የተሰጠው አይደል? አዎ። እሺ አብርሃም በሚያስገርዝ ጊዜ የተገረዙቱ መገረዝ ህግ ነበር? አዎ። እሺ ጨርሻለሁ። ተባረኩ። በአንተ ያው እኔ ኦርቶዶክስን አሁን አልገምትም፣ ግን አይደለም ለተገረዙት ህግ ተሰጠ ማለት ለተገረዙት ህግ ተሰጠ ማለት መገረዝ ህግ ነው ማለት አይደለም። ወንድም አለ በደንብ መለየት ህግ አይደለ እንደ መገረዝ አይደለም። ቅድም ልክ እንዳልኩ ነው። ኦኬ ኢትዮጵያ የሆነ ብቻ ነው መታወቂያ ማውጣት የሚችለው። የኢትዮጵያ መታወቂያ ማውጣት የሚችለው ማለት የኢትዮጵያ መታወቂያ ያላወጣ ኢትዮጵያ አይደለም ማለት አይደለም። ኢትዮጵያዊ ሆኖ አንድ መታወቂያ ላይኖረው ይችላል አንድ ኢትዮጵያዊ። ኦኬ መገረዝ ህጉ የተሰጠው ለተገረዙቱ ቢሆንም መገረዝ ህግ ግን አይደለም። አንደርስታንድ? ስለዚህ እሱ ሲምቦል ኦፍ የቃል ኪዳኑ ሲምቦል ነው ወይም ምሳሌ ነው መገረዙ። ለነሱ ግን ህግ ተሰጠ። መገረዝም ቢሆን ለነሱ ነው የተሰጠው። ህግ ለነሱ ነው የተሰጠው፣ ለተገረዙቱ ነው የተሰጠው።
ኦኬ። ስለዚህ ይሄ በዚህ ግን አባባል ህግ የምትለው 10ቱ ትእዛዛትን ነው። የተሰጠው ደግሞ 10 ትእዛዝ ለተገረዙት ብቻ ነው ወይ ህግ ብዬ ስጠይቅህ አይደለም። አሁን እንደው ቤተክርስቲያን ውስጥ እስቲ እንደው ኦርቶዶክሳዊ ነኝ ስላልክ ወይንም አስቀድሞም ካቶሊክ ስለነበርክ እስቲ አባቶች ስንት ነው ህግ ምንድን ነው ስንት ነው ህግ ብለህ እስቲ አውራው ጠይቃቸው እስቲ። አትሊስት አንተ ኦርቶዶክሳዊ ነኝ ስላልክ በዛ ደረጃ ማወቅ ያለብህ ነገር አለ ብዬ አምናለሁ። ልክ ነው። እኔ አሁን ከካቶሊክ ኦርቶዶክስ ለምን ሆንክ ብዬ ብጠይቅህ እኔ ምክንያቱን ሁሉ የምትነግረኝ አይመስለኝም። እሱማ በምን ምክንያት ሆንክ ብለህ የምትነግረኝ ሁሉ አይመስለኝም። የዶግማው ልዩነት ነው። እስቲ ምን የትኛው ዶግማ ልዩነት ከካቶሊክ ወስዶ ኦርቶዶክስ አደረገ? አንደኛ የሚስጥረ ስጋዌ ምንድን ነው ምስጢረ ስጋዌ ላይ ያለው ልዩነት? ቃል ስጋ ሆነ የሚለው ካቶሊክ ቃል ስጋ ሆነ አትልም ትላለች፣ ኦርቶዶክስስ? ኦርቶዶክስም ትላለች። ልዩነቱ ምንድን ነው? ልዩነቱ ኢየሱስ ክርስቶስ ሁለት ባህሪ ነበረው ብለው ነው በካቶሊክ የሚያምኑት። ስንት ባህሪ? ተዋህዶ ሁለት ባህሪ። አዎ ካቶሊክ ሁለት ባህሪ ኢየሱስ አለው ብላ ታስተምራለች። ሁለት ባህሪ አንድ አካል አለው ብላ ታስተምራለች። ካቶሊክስ? እኮ ካቶሊክም ነው ሁለት ባህሪ አለው። ኦኬ። ኦርቶዶክስስ? ኦርቶዶክስ ደግሞ አንድ ባህሪ አንድ አካል። ኦርቶዶክስ አንድ ባህሪ አንድ አካል ነው የምትለው? አዎ ይሄ ነው ልዩነታቸው? ያስቀየረህ ትልቁ ልዩነት ይሄ ነው ወይስ ሌላም አለ? ሁለተኛ መንፈስ ቅዱስ የሰረጸው ከአብና ከወልድ ነው ይላል የካቶሊክ አስተምህሮ። ኦኬ። በኦርቶዶክስ በኩል ከአብ ብቻ ነው የሰረጸው ይላል። ከኦርቶዶክስ በኩል ከአብ ብቻ ነው የሰረጸው ይላል። አዎ ከኦርቶዶክስ በኩል ከአብና ከወልድ ሰርጿል የሚል ፋክሽን የለም? የለም። ትክክለኛ ኦርቶዶክስ ተዋህዶ እምነት በእርግጠኛ ነህ? ውስጥ ያው ውስጥ ላይ ያሉ ሌሎች አይነት እምነትን የሚያራምዱ ሰዎች ካሉ በስተቀር ከሌሉ በስተቀር የኦርቶዶክስ ተዋህዶ እምነት አስተምህሮ እንደዛ ነው። ሰዎቹ ይላሉ ሌላ ጉዳይ ነው። ቅድም መጀመሪያ የገባሁበት ፖይንትም አክቹዋሊ ይህንን ተነግሬ ለመውጣት ነበረ። ብዙ ሰዓት ፈጀን እንጂ ሰው የሚለውን በአሁኑ ሰዓት ያለውን ችግሮች በመመልከት አስተምህሮ ላይ ነቀፌታ መጣል ልክ እንዳልሆነ ነው ነገር የፈለግኩት የነበረው። ስለዚህ አሁን አንተ የሚሉ ሰዎች አሉ ብለህ አንተ ፐርሰናሊ የዘላለም ሕይወት ታገኝ ዘንድ ከካቶሊክ ወደ ኦርቶዶክስ ስትሄድ ያመጣልህ ምንድን ነው? አሁን በእነኚህ ዶግማዎች ላይ ተመስርተህ የዘላለም ሕይወትን እንዴት ምን ዲተርምን አደረገው? ምን ወሰነው? የዘላለም አሁን ምስጢረ ስጋዌ ላይ ማለት ነው የኢየሱስ ክርስቶስ ስጋ ወደሙ የምትቀበለው በካቶሊክ ብዙ ጥያቄዎች ያስነሳል። ሁለት ባህሪ ነው ስትል ባህሪ ያለ አካል እንዴት ይሆናል የሚል ጥያቄ ይመጣል። ወንድም አለ ምን እያወራህ ነው? ኒክ እኮ ላስረዳህ ነው እኮ ቢኒ ለሌሎች እድል ቢሰጥ ይሻላል። ኒክዬ ቁጭ ብለህ ከኛ ጋር በቃ ታችሁና ስማ፣ የሚሻለው እሱ ነው። ለምን መሰለህ ከዚህ በፊት ብዙ አውርተናል። መልካም ነው ግን ኖ የዘላለም ሕይወት ምንድን ነው ችግሩ አለኝ አይደል? ሌሎቹ ደግሞ ይጠይቁ። አንተ እኮ ገና የዳንክ ፕሮሰስ ላይ ነው ያለው እና ፕሮሰስ ላይ ካለ ሰው ጋር ደግሞ ወይም ልታስረዳ የምችልበት በቂ ጥቅስና በቂ ነገር ብታውቅ ደስ ይለኛል። አንብበው መጽሐፍ ቅዱስ 80 ያሉንና እኔ አውቄ አይደለም ካንተ በእውነት ጌታ በሚያውቅ አውቄ ሳይሆን እግዚአብሔር መንፈስ አውቃለሁ ብዬ ሳይሆን አካሄዱን ለመናገር ነው የገባሁት። እኔ አሁን ሰውን አይተሽ ሰው እንዲያለ አሁን እሱም እንደዚህ እንዲሚሉ ፋክሽኖች በዚህ በኩል አሉ። ኖ ግን አንድ ነገር ስትል አሁን ሰማው አስተምሮውን እያያችሁ ትላለ። እኛ እዚህ ዲያቆን
ቄስ ወይም የቤተ ክርስቲያን ሰዎች እየተሳደብን አይደለም። የእግዚአብሔርን ቃል ነው እኛ የምንናገረው። የእግዚአብሔርን ቃል እንድትናገር ነው እንጂ መምህር ከሌ እንትና ምን ብለን እየተሰዳደብን አይደለም። ቃሉን ደግሞ ብዙ ነገር በሎጂክም በጥቅስም ተባልክ። አሁን አንተ ምንድነው አሁን የምረዳው አንተ ጋር ያለውን ነገር ልንገርህ። አንተ አሁን እያረክ ያለው ምንድነው? ሃይማኖት ዲፌንስ ማድረግ ነው። እኔ ዲፌንስ የማደርገው ሃይማኖት የለኝም በምድር ላይ ኢየሱስና ኢየሱስ ብቻ ነው። እሱ ደግሞ የተገለጠ በአካል የታየ ነው። አንዲት ጥምቀት፣ አንዲት ሃይማኖት፣ አንዲት ጌታ የሚለው አንድ ሃይማኖት የሚባል ወርድ የለውም ሲጀመር። በአማርኛ ነው አንድ ሃይማኖት አንድ ጥምቀት ብለው ሃይማኖት ያሉት። ሃይማኖት የሚባል የለም፣ እምነት ነው። አንድ እምነት ነው ያለ። ልክ ነው እኮ እመን፣ ካመንክ በኋላ ተጠመቅ። እኛ የምንቀበለው እኮ ነው ያመነ የተጠመቀ ይድናል በሚለው መሰረት ነው እንጂ 40 ቀን ሲሆን እመን መጀመሪያ ተጠመቅ፣ ከዛ በኋላ ችግር የለውም። ቀስ ብለህ በ30 በ40 ይደርሳል ማመን። ይሄ እግዚአብሔር ያላለው ነው፣ እኔ አይደለም ምለው። በእውነት ነው ምልህ። አንብበው መጽሐፍ ቅዱስን ፕላስ ደግሞ ጥቅሷን ብቻ ኮንቴክስቱን ቢያንስ ተረዳ። አንዳንዴ መግለጫ አሉ እታች ጥቅሶች ይጻፋል። ኢቭን በግዕዘኛ ቁጥር የተጻፉ ግልጾች አሉ። ሄደ ዝም ብለህ ሐዋርያት ሥራ 1ን ብታነብ ከስር ለሐዋርያት ሥራ 1 የሚስማሙትን ጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲተረጉሙ ይጻፉታሉ። አሁን ደግሞ በደንብ ከነትርጉሙ ያሉ አሉ። እነሱን አንብባቸው። ሞር ከኛ ጋር እንዳትጨቃጨቅ ይሆናል። ገባህ አይደል? እኛ የጻፍነው አይደለም፣ እኛ የተረጎምነው አይደለም። እናንተ እንደምትሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተረጎመችው እየጀመርኩ ስለሆነ ነው እያነበብኩ። እየጀመርክ ከሆነ ደግሞ መጀመሪያዎቹ ላይ ያልገባ ላይ ገብተህ አማኞችን ይሄ ተጽፏል በል። እንዴት እንደተገለጠልኝ ለመናገር ስለፈለኩ ነው። ሰውን ብከተል ሰውን ብሰማ አትከተል። በዛው በቃ ጸልይ። አንዳንዴ ደግሞ ስትጸልይ ለኔ የሆነልኝን ልንገርህ፣ ኒክኔም ለኔ የሆነልኝን ልንገርህ። ሳትወርድ አንድ ነገር ልንገርህ። እግዚአብሔር ወይ ትክክለኛ ማንነትን ግለጽልኝ ብለህ ጸልይለት። በቃ ጴንጤም አያድንህም፣ ኦርቶዶክስም ማንም አያድንህም። በቃ የሚገልጽልህ በቃሉ ሙላት ስትሆን ነው። እያነበብክ በእግዚአብሔር ፊት አንተ ትክክለኛውን መንገድ ምራኝ ስትለው እግዚአብሔር አመፀኛ አይደለም። ስጋ ለብሶ እኮ እኛን ያዳነን ነው። በጣም እኮ የተከበረ ጌታ ነው። ገባ? ቀላል ነው ለእሱ አንተን አንደርስታንድ እንድታረግ ማድረግ። ግን በሃይማኖት ዲፌንስ ገብተህ ስትከራከር ብትውል ግን ዘመናችን ያልቃል እንጂ ምንም ነው ሊገባህ የማይችል። እኔም ነበርኩበት አንተ የምታደርገው ነው። ነበርኩኝ እዛ ቦታ ላይ። የምን ክርስቶስ ነው የምታወራው? ያልመጣ መሲህ ተሸወዱ አሕዛቦች። በጣም ነበርኩበት እዛ። ልንገርህ መጽሐፍ ቅዱስን አንብብ። ከዛ ውጭ ደግሞ እግዚአብሔር እኔ አንተን አውቄ ከአንተ ጋር መኖር ለዘላለም እፈልጋለሁ ብለህ ጸልይ። እኔ ልናገር የፈለግኩት ይኸውልሽ፣ ስለ ክርስቶስ አትሰብክም ኦርቶዶክስ የምትሉትን እገሌ እንዲህ ስላለ ሙሉ ለሙሉ አስተምሮን የምትነቅፉትን አትሰብክም አላልንም። እኛ አላልንም። ማንም ብሎ የሚያውቅ የለም። የተጻፉት መጽሐፎች ስህተት እንደሆኑ በቤተ ክርስቲያኑ የነበሩ ሰዎች ያወጣሉ። እኛም እኔና አሁን ሰላምን ካየህን እኮ በነበርንበት ሃይማኖት ማሩዬም አላውን መጥቷል። ውሸት ሲነገር እኮ ኖ ብለን እንወጣለን። ለምንድነው ኦርቶዶክስ ብቻ እንደተሰደበ? ስድብም አይደለም፣ እየነገርናችሁ እኮ ነው። የሰው ፍጡር ተክለ ሃይማኖት ወይም ክርስቶስ ሰምራ የምትባል ኢትዮጵያ ውስጥ የተወለዱ ሰዎች በእነሱ በኩል መንግስተ ሰማያት እገባለሁ ስትሉ እኔ አላቅም። ጌታ ይባርካቸው። ከዛ ምንድነው አማላጅ ናቸው። አማላጅ እኮ ናቸው። ታቦት ተቀርጾላቸው እኮ ይሰገዳል በጥምቀት ሲወጣ። አባቴ የክርስቶስ ደም በቂ አይደለም ወይ? እኛን ለዘላለም ሊያማልደን። እኔ እናንተ አሁን ነው የተፈጠረን። ከ2000 ዘመን በፊት የነበረው ዛሬም ደሙ ትኩስ ነው። ሊያድነን የታመነ አምላክ ነው። አባቱ በቀኝ ግርማ የተቀመጠ። ይሄን እንዴት ማወቅ ጠፍቶብህ እነንትና ሽማግሌ ልትልክበት ትፈልጋለህ? ድፍረት ነው። በጣም ይቅርታ አድርግልኝ። በጣም ድፍረት ነው። ድፍረት አይደለም እንዴ? ከና ኃጢአታችሁ እኔን ምንድነው ኃጢአታችን? ንገረን እስኪ። አሁን እዚህ እየመጣ በሰማ ቁጥር ወይ ኤርሚ ወይ እኔ አንዳችን እስኪ እዚህ ውስጥ ያለ ሰው ኃጢአታችሁ እንዲህ ነው በለን እስኪ። እኛ በደለኛ አይደለንም እያልኩ አይደለም፣ የሰው ልጆች ነን። ግን እንደው ይሄን መጽሐፍ ቅዱስ አንብቡ፣ ጌታ ነው የሞተላችሁ ብሎ ማስተዋወቅ ኃጢአት ነው? ልክ ነው። እኔ እኮ ተሳሳታችሁ ምለው ይሄንን ሳይሆን ኦርቶዶክስ አታስተምርም ብላችሁ ማመናችሁ ነው። አዎ ይኸው አንተ እኮ ምስክራችን ነህ።
አንተ ምስክር እኮ ነህ። የትም መሄድ የለብንም። አንተ እኮ ምስክር ነህ። በፍቅር እምነት የሚለውን እኮ አንተ ስራ አድርገህ ልትይዘው ፈለግ። ከዚህ በላይ ስህተት አለ እንዴ? የትም አንሄድም ሌሎቹ ጋር። አንተ ራስህ እኮ ስህተት ነህ እዚህ ውስጥ። በፍቅር የሚሰራ እምነት ነው። በፍቅር የሚሰራ እምነት እየተባልክ እኮ ስራ ብለህ ወስደህ ድንጋይ መሸከም፣ ታቦት ተራራ ስር መጎተት፣ እሱ ነው ስራ ላንተ? በእውነት እግዚአብሔር በእውነት ጌታ ኢየሱስ ድል ያላረገው ኃጢአት አለ እንዴ በምድር ላይ? አሁን ይህንን ነው የምልህ። እነዚህ ነገሮች ካልተደረጉ አትድኑም የሚል አስተምህሮ የላትም። እነዚህ ነገር ተደርገው ትድናላችሁ የሚል አሳየኛ። እንግዲህ እንደዛ ከሆነ ምን ሄድ እኔ ባልል ደስ ይለኛል። ይህን ነገር ለምን ያልተጻፈ ነገር እንዲህ ካላለ ትላላችሁ እናንተ? እኔም እንደናንተ ልሆንና ንገረኝ። እንግዳውስ ተክለ ሃይማኖትና ክርስቶስ ሰምራ ወይም በጣም አሸን የሆኑ እዛ ቤተክርስቲያን ያሉት በእነሱ ካልሆነ የሚለውን ንገረኝ። ማን ያማለደ ማንን ንገረኝ እስኪ። ማንን? አንድ ጻድቅ ጥራለኝ። ሙሴ ባጠፉ ጊዜ አላማለደም? በህይወት ነበራ ሙሴ በህይወት ነበራ። ሂድ ህዝቡም ይልኩታል ወደ እግዚአብሔር፣ እግዚአብሔርም ወደ ህዝቡ ይልከዋል ነበረ በህይወት። ሙሴ ከሞተ በኋላ እግዚአብሔር ጠርቶት ሂዶ አናገራቸው። ኢያሱ እየመራ ህዝቡ ወደ ራሳችን አለቀ ማለት አይደለም። በቃ አንተ እንትን በል በቃ ተረጋጋ። ሰውን አሟሟት እንዴ? ነፍሱ እኮ አለ አይደል? የማን ነፍስ? እብሬ በቃ ኒክ ሚውት አድርግ ያለው ሚውት አድርግ ቁጭ እታችሁን ሰው አስገባ። ቢናዬ ግድ የለም ብዙ ልጆች እየጠበቁ ነው። በእውቀትም ማውራት አትችልም ምናምን እና ይቅርብ። አሁን ለአንተ በቃ ጄኒውን የሆነ ምክር ምን መክርህ መጽሐፍ ቅዱስ መጀመሪያ አንብብና ሃይማኖት መቀየርህ ጌታን ግድ አይለውም። በክርስቶስ ኢየሱስ ግን አምነህ የዘላለም ህይወት እንዲኖርህ ግድ ስለሚለው የዘላለም ህይወት አገኝ ዘንድ አትሊስት ምን ላድርግ ተብሎ ይጠየቃሉ። እንደማለ ቅን ሰዎች እንደዚህ ይጠይቃሉ። መጽሐፉ ግን ያላለውን ለማለት ስትሞክር ራስንም የሚሰሙንም ስለምታስት በቃ ቀስ ብለህ አንብብ፣ ቀስ ብለህ አይዞህ። ኤርሚዬ ይቅርታ፣ ያው ከእንትኑ ትንሽ ራቅ ብለን ሄድን ከርዕሱ። ሌላ ሰው አስገባለሁ። ኤርሚ ራቅ ብሏል መሰለኝ፣ ድምፁን ካሰማም መልካም። እሺ ሌላ ሰው ላስገባለሁ። ችግር የለም፣ እየሰማሁ ነበር። ዋናው ይሄ ነው፣ ዋናው ጉዳይ ይሄ ነው። ሰዎች አንዳንዴ እግዚአብሔር ካልሆናቸው በስተቀር ዝም ብለህ ስሰማቸው በቃ ምን ብዬ ልበላችሁ፣ ተጣሞ ያደገ ዛፍ እንደማለት ነው። ዛፉ አድጓል፣ በህፃንነት ቢሆን ታቀነዋለህ እና ለመጣመሙ አንዳንድ ያህል እዚህ አሁን ባለሁበት ሀገር ብዙ ነገር አስተምሮኛል እና ዛፎች ችግኞች ሲተከሉ ከተከሏቸው በኋላ በግራና በቀኝ የሆነ በደንብ ወጥሮ የሚይዝ የሚተከል እንዲጠነክሩ ሊያደርጉ የሚችል እንጨት አለ፣ የሚተከል ማለት ነው። ለምሳሌ እዚህ ቤቴ ላይ ጊዜ ተደወለበት። ኤርሚ ኦርቶዶክስ የሆናችሁ ግቡ። አልተደወለም። ካሜራ ልከፍት ፈልጌ ነው። ይሄ ግን እንደዚህ ይታያችኋል። ግቢ ውስጥ ካለ ዛፍ አንዱ ነውና እኔ እዚህ ቤት ስገባ በጣም ህፃን ነበረ እና እዚህ ስላልፈረሰ ስላልተነቀለ ይሄ እዚህ ጋር የተተከለ ችካል ይታያችኋል። እና አሁን እንደዚህ ስር ሰዶ ነው የምታዩት። ትልቅ ሆኖ ሄዷል፣ ስሩ ምናምን ነገር አድጓል፣ ብዙ ቅርንጫፎች አውጥተዋል። እና እንደዚህ ቀጥ ብሎ እንዲያድግ ቢያንስ ከዚህ ደረጃ እዚች ድረስ ያለው ላይ ወጥ እንዲሆን ቀጥ ነው ያለው። ቀጥ ብሎ እንትን ይሄና እዚህ ጋር የተተከለው ችካል ይሄ ችካልና
በዛ በኩልም እዚህ ጋር ሌላ ችካላለች የተሰበረች የምታዩት እዚህ ጋር እና እዚህ ጋር አለ። ያኛውን ሰብረ ነው። ይሄን ችግኝ ለመያዝ ተብሎ ነበረ ይሄ የተተከለው፣ እዛም ጋር ያለው የተሰበረው ማለት ነው። አይታችሁታል ወንድሞች እና እህቶች። በውጭ ሀገር ያላችሁ እንደዚህ፣ በተለይ በአሜሪካ በካናዳ ያላችሁ እንደዚህ እንደሚሆን አስባለሁ። አሁን ይሄ በጣም ጠንካራ ነው፣ ተቸክሎ ነው ያለው እና ለምን ነበረ እንደዚህ የተደረገው? ሳይጣመም እንዲያድግ ተብሎ ነበር። ንፋስ ወዲያ ወዲህ ወደዚህ ምናምን ነገር እንዳያደርገው በግራና በቀኝ ማሰሪያ ነበረው። እያደገ ሲመጣ ማሰሪያው ተበጠሰ ማለት ነው። ራሱ ነው የበጠሰው፣ ራሱ እድገቱ በጠሰው። እኛ አልበጠስንለትም፣ መንግስትም አልበጠሰውም። እና እንደዚህ ሆኖ ቀጥ ብሎ እንዲያድግ ቢያንስ እስከዚህ ድረስ ባለው ድረስ ወጥ ሆኖ ከዚህ በላይ ያለውን ብራንች ነው ያወጣው። ይታያችኋል፣ ቅርንጫፍ አወጣ ማለት ነው። ስመጣ እኛ እዚህ ቤት ስንገባ ልጅ ነበር፣ ከዛሬ 8 እና 9 ዓመት አካባቢ ማለት ነው። እና እንደዚህ አይነት ችካል ተቸክሎላቸው ችግኞች እንዲያድጉ ይደረጋሉ። የኛ ሀገር ዛፍ ደግሞ የኛ ሀገር ቤት ስለ የኢትዮጵያ ማለት ነው እንኳን እንዲህ አይነት ነገር አጠገቡ ሊቆምለት ቀርቶ አይደለ የበጋውም የበልጉም የክረምቱም ንፋስ እያንገላታው እየወዘወዘው አንዴ ባፍቲሙ እየደፋ አናቱን ከአፈር ጋር እየቀላቀለው ግማሹ ወገባ ገዳው እየተሰበረ ግማሹ ቅርንጫፉ እየረገፈ እንደዛ ሆኖ ነው አብሳውን እያየ ነው የሚያድገው ማለት ነው። እና የሚመጣው ንፋስ ወይ እንደዛው አጣሙት መሬት ላይ እንዳስተኛው ያስቀረዋል፣ ወይ ደግሞ ቅርንጫፉ እንደሰባበረው ሰላላ መላላ ሆኖ ያድጋል ማለት ነው። አሁን እዚህ ልጅ ላይ ያየሁት ልክ በየኛ ሀገር አይነት ንፋስ እንዳጣመመው አይነት ሆኖ ነው ያየሁት። እንዲህ አይነት ሰው አሁን የአብርሃም አምላክ እግዚአብሔር መቼም እውነትን አትረዳ ብሎት ጌታ ዘግቶበት አይደለም። ካቶሊክነትም አልገባውም፣ ኦርቶዶክስነትም አልገባውም። ለምንድን ነው ያልገባው? መጽሐፍ ቅዱስን ሳይገባው ካቶሊክነት እንዴት ይገባዋል? ሰው መጽሐፍ ቅዱስ ሳይገባው እንዴት ኦርቶዶክስነት ይገባዋል? ሰው መጽሐፍ ቅዱስን ሳይገባው እንዴት ወንጌላዊነት ይገባዋል? ወይ ደግሞ ሰው መጽሐፍ ቅዱስን ሳያውቅ እንዴት ስለ ዘላለም ሕይወት ያውቃል? ይቶ ካቶሊክነትን ኦርቶዶክስነትንም ወንጌላዊነትንም ይቶ አምላኩን እግዚአብሔርን ለምን አይፈልግም? ስታዩት አሁን የወጣት ድምፅ ነው። ጌታ እግዚአብሔር ምስክሬ ነው አልኳችሁ። እንዲህ አይነት ጠማምነት ውስጣቸው የተጨመረባቸው ሰዎች መቼም አይቀኑ። እግዚአብሔር ረድቷቸው ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ፊታቸውን አዙረው ሌላውን እርግፍ አድርገው እውነትን ፍለጋ ላይ በእግዚአብሔር ቃል ላይ ካልመጡ በስተቀር መቼም ቢሆን አይቀኑ። ለምን? ተጣመው ነው ያደጉት። ኢቭን የዘላለምን ሕይወት እንኳን ሳያገኙ ነው የሚሞቱት። ለምን? የዘላለም ሕይወት የሚሰጡትን ቅዱሳት መጽሐፍትን አላወቀም፣ ማወቅም አይፈልግም። በተባራሪነት ነው፣ አያውቅም ምንም ነገር። ግን እንደሚያውቅ አድርጎ ነው የሚያወራው። አሁን ለሱ ምንድነው? በቃ ሞገትኩት፣ ቢንያምን አንቀጠቀጥኩት፣ ከዛ ደግሞ ዕብራዊት ተቀበለችኝ፣ እሷንም በጠረባ ጣልኳት ምናምን ነገር ነው ብሎ የሚለው አንዳች የሚረባ ነገር እንኳን አይደለም እዚህ ለተሰበሰበ ህዝብ ሊያጎርስ ቀርቶ አይደለም ራሱ እንኳን ሊበላው የቻለ እውነተኛ መብል የለውም። እና እኔ እንዲህ አይነትን ትውልድ እግዚአብሔር አምላክ ካረዳው በስተቀር ጌታ መሐሪ አምላክ ነው፣ ልበ ጠጣሮችን ይመልሳል። ግን አንዳንዶች ታውቃላችሁ፣ ዓለም ሁሉ እኮ አይድንም። ዓለም እኮ ሁሉ አይድንም። ጌታ ዓለም እንዲድን ራሱን ሰጠ፣ እግዚአብሔር ልጁን ሰጠ እንጂ ዓለም ይሄ ህዝብ አዳም ሁሉ መንግስተ ሰማያት እኮ አይገባም። ብዙዎች ገብተው በሲኦል የሚነፍሩ አሉ። ከእናንተ ቤተሰቦች፣ ከሚስትህ፣ ከልጆችህ፣ ከእናትህ፣ ከአባትህ፣ ከዘመዶች ሁሉ ማለት ነው። ልባቸውን ያጠነከሩ ለእግዚአብሔር ቃል እውነት አልሸነፍ ብለው ያሉ በግራ አይደለም በቀኝ ብትነግሩኝ፣ በፊት አይደለም በኋላ ብታወሩኝ አልሰማም፣ ሞቼ ይገኛለሁ በፍጹም ብለው የዘላለምን ህይወት በራሳቸው ላይ እንደማይገባቸው በራሳቸው ላይ ነው የፈረዱት። ቅዱስ ጳውሎስ እንዳለ ማለት ነው። እናንተ የዘላለም ህይወት እንደማይገባችሁ በራሳችሁ ላይ ከፈረዳችሁ እኛ ወደ አሕዛብ ዞር እንላለን ማለት ከእናንተ ጋር ስንጨቃጨቅ፣ ስንነታረክ፣ ስንለፋለፍ አንኖርም ማለቱ ነው ጳውሎስ በዘመንኛው አማርኛ። ምክንያቱም የዘላለም ህይወት እንዳይገባቸው በራሳቸው ላይ ነው የፈረዱት።
እግዚአብሔር አይደለም የፈረደባቸው፣ ራሳቸው ፈርደዋል። አንፈልግም የዘላለም ህይወት መንገድ፣ አንፈልግም የጽድቅን ጎዳና፣ አንፈልግም የእናንተን ኢየሱስን እኮ ቀቅላችሁ ብሉት እኮ ነው ብለው የሚሉን አብዛኞቹ። ኦርቶዶክስ እምነት ተከታይ ናቸው፣ ካቶሊክ ናቸው። ሰው ቀቅሎ የመብላት አባዜ እኛ የለንም ከተባለም እነሱ ጋር ነው ያለው። እንደውም በላይ ሰብ የተባለው ሰው የእነሱ እምነት ተከታይ አይደል? 78 ሰው እየቀቀለ ግማሹን በጥሬ በልቷል ነው የተባለ ታምረ ማርያም ላይ የተጻፈልን። የእናንተን ኢየሱስን ቀቅሉና ብሉት ይሉናል። አየህ፣ ይሄ ትውልድ ነው መንግስተ ሰማያት እገባለሁ ብሎ የሚል ማለት ነው። እናያለን አልኩ። እኔ የእግዚአብሔር አገልጋይ አይደለሁም። እናያለን። የተቀደሰውን የኪዳኑን ደም እንደ ርኩስ ነገር ረግጠህ አክፋፍተህ ሄደህ የእግዚአብሔር ልጅ ላይ በእንዲህ አይነት ጽርፈት ቃል ተናግረህ የተሰጠህን የዘላለምን ህይወት የምታገኝበትን የመዳንን ወንጌል ገፍተህ እግዚአብሔር የዘላለም ህይወት እንድናገኝ የሰጠን ልጁን አበሻቅጠህ በማርያም ተንጠልጥለህ በሚካኤል ክንፍ ላይ ታዝዬ ተክልዬ በአንድ እግራቸው ቆመው 7 ዓመት ጸልየውልኝ በሳቸው በኩል በስባራ አጽማቸው ገባለሁ ብለህ ካልክ ሚካኤልም ገብርኤልም ማርያምም ተክለ ሃይማኖትም ለአንተ የሚከፍቱልህ መንግስት የለም። አህያ ነው እንዲያስገባ ነው። ይቅርታ ሰው መስሎኝ ነበር። አህያ ቲክታክ ላይ ያው ምን ቤት ሰው መስሎኝ ነው። ይቅርታ ገቡበት አህዮቹ ዲቤት አድነኝ ነው መድኃኒዓለም። ምን እየሆነ ነው? ወዴት እየሄደ ነው ወገኖች? ይሄ ሶሻል ሚዲያ እኔ ሰው መስሎኝ ያስገባሁት አህያ ነው እንዴ? ለካ ያስገባሁት አንተዬ። ሰው የሚጭነው ነገር ጠፋ ማለት ነው። ዝም ብለው አህዮቹ በየቦታው ነው የሚጮሁት። ገበያ ምናምን ነገር ላኩት ወገኖች። ስብከተ ወንጌል ይረብሻል እንዴ? እሺ። እና ወንድሞች አንዳንዶቹ እንዴት ተጣመው ነው ያደጉት። አሁን የኔ ግቢ ያለው ዛፍ እንኳን አሁን ራሱን ችሏል። ማለት የፈለገ ንፋስ አሁን ቢመጣ በጣም ትልልቅ እንደ ቶርኔዶ አይነት ንፋስ ካልሆነ በስተቀር እንትን ላይለው ይችላል። እና ጌታ ይርዳህ ነው ብንልህ፣ አንተ ደግሞ ልብህን እስካልፈቀድክ ድረስ የእግዚአብሔርም እርዳታ ቢረዳህም ራሱ እግዚአብሔር ይርዳህ እንኳን አታውቀውምና እህቴና ወንድሜ በጣም ብዙ ጊዜ ሰጥተው አወሩህ። በቃ አንዳንድ ጊዜ በተጣመመ ነገር ያደጉ እንደዚህ ይሆናሉ ለማለት ፈልገ ነው። ተባረኩ፣ ጸጋ ይብዛላችሁ። ኦኬ፣ ወደ ጥንቱ ነገራችን እንመለስ ተብሎ ይባላልና ሌሎች ካላችሁ ልቅ እዚህ በተነሳው ሀሳብ ላይ የምትሉት ነገር ካለ እናንተን እንሰማለን። ካልሆነ ግን እኛው እንቀጥልበታለን። ይሄንን ሀሳብ ማለት ነው። ይቅርታ፣ በተለይ ከዘላለም ሕይወት አኳያ ኑ ተመለሱ ምናምን ነገር ብሎ የሚል ልመና ላይ ናቸው። በልመና እምቢ ያላቸውን በገንዘብ እያታለሉ ነው። እያየን እየታዘብን ያለ ነው ማለት ነው። እና የዘላለም ሕይወትን ሰው በክርስቶስ ኢየሱስ በማመን የሚገኝበትን ያንን መዳን የሚጋፉ በጣም ብዙ ትምህርቶች ባሉበት ኑ ተመለሱ ብሎ ማለት ምን ልትሰጡን፣ ምን ልታረጉልን ብለን እንጠይቃለን ነው። አንዳንዶች እንደዚህ ስለሚሉ ማለት ነው። ምክንያቱም ቤተክርስቲያን እየተዋረደች ክብሯን አታ ልጆቿ እየጠፉ በድቅድቅ ጨለማ ውስጥ ሆና ተኝተናል፣ ልንነቃ ይገባል፣ ድቅድቅ ጨለማ ውስጥ ነው ያለ ነው ምናምን ነገር እያሉ ወዴት ነው የምትጠሩት? ይህንን አባቶቻችሁ እንኳንም ይህ ስብሰባ ተሰበሰቡ። በእውነት እንኳንም ይህ ስብሰባ ተሰበሰቡ። ይህን ስብሰባ እንኳንም ተሰበሰቡ። በጣም ብዙ ነገር ፈነዳ። የሊቃውንት ጉባኤ ዝክረ ኒቅያ ስብሰባ ጥሪ በተደረገበት ነው፣ ቀጠሮ በተያዘበት ነው ብፁዕ አቡነ ገብርኤልም ወጥተው ያፈነዱት ማለት ነው። እሳቸው ሲያፈነዱት እነሳቸው አፈንድተው እኛስ ማን ከማን ያንሳል ብለው ደግሞ ብፁዕ አቡነ ሕዝቅኤል ደግሞ እኔም አፈነዳለሁ ብለው እሳቸውም አፈነዱ። መምህር ጳውሎስም አፈነደዋለሁ እንዴ እንግዲህ መፈነዳዳት ከጀመረ እኔም አፈነደዋለሁ አለ። ምን ታፈነዳለህ ብለን ስንለው የስቅለቷ ቀን ማርያም እመቤታችን በተሰቀለችበት ቀን በስቅለቷ ቀን እንዴት እንደዚህ አይነት ነገር ያሰሙናል? የልጇን አስኬማ ይደፉ አሉ። ማን ያለው? መምህሩ። ዳህፀ ልሳን አይደለም፣ አስቦበት አምኖበት ማርያም እንደተሰቀለች ኦርቶዶክሳውያን እንደሚያምኑ መምህራኖቻቸው ተናግረዋል።
እንዴ እናንተ ጳጳሳትና መምህራን ሁሉ ቀን አንደበታቸውን ምንድነው ወለም የሚለው እንዴት ነው? ከናፍርቶቻቸው ወለም እያለው ስንቱን ነው የማይነገረውን ይናገራሉ፣ የማይባለውን ይባላሉ። እና ከዛ ትመጣና የምልህ ብፁዕነታቸው የኛ ቤተክርስቲያን በአንድ ጳጳስ ላይ የተመሰረተች አይደለችም ብለው ይላሉ። እንዴ 3 መምህራን ምን ሆነው ነው? 3 መምህራን ምን ሆነው ነው? የምንበላው እና የምንጠጣው የእመቤታችንን ስጋ ነው አሉ። ምን አለበት ብፁዕ አቡነ ገብርኤል ባይናገሩ ኖሮ በቃ ዝም ብለው እንደተኙ ቤዛው የተኛ ጳጳስ ሲነሳ እንደዚህ ነው የሚያወራው። የተኛ ሰው ሲነሳ ልክ በጣም ዲፕ እንቅልፍ ውስጥ ሆኖ እንደዚህ ስትቀሰቅሰው ይነሳነ ይልና ከዛ አይረጋጋም። ከእንቅልፍ ውስጥ እንደተነቃ ነው። ብልግና ስድብም ሊሰድብህ ይችላል። ከእንቅልፍ ወዲያው የነቃ ነው። ከእንቅልፍ ወዲያውኑ የነቃ ጳጳስ የምንበላው የእመቤታችንን ስጋ ነው። የማን ስጋ ምንበላ መስሏችሁ ነው አሉ። ገና ከእንቅልፍ ላይ እንደነቁ ነው ብፁዕ አቡነ ሕዝቅኤል። የእመቤታችንን ስጋ ነው እኮ ምንበላው ነው እንዴ? ኦኬ። ታዲያ ሰው በላ ትውልድ ምን ያደርግልናል? እኛ ዳግማዊ በላይ ሰብ ማለት እንችላለን። እንደነዚህ አይነት ጳጳሳትን የሰው ስጋ ነው እንዴ ለካ ስትበሉ የነበራችሁት? እኛ የክርስቶስን መስሎት አይ አባት ናቸው። ማን ነው አባት እንዲዋሽ የተፈቀደለት? እና ድብልቅልቅ አለ የዘንድሮ ፋሲካ። በቃ ያ ማን ነው እንትና የሚባለው ታገል ሰይፉ እንዴት ተናገራት ስለ ዝንጀሮ ድብድብ። የምንትስ የለበስኩት ቁንጣ ድብልቅልቁ ወጣ ምናምን ነገር ብላ። ቆይ አንተዬ እሱን ነገርማ መስማት አለብን። የኦርቶዶክስ ነገር አሁን እንደዛ እየሆነ ነው። ስለ ዝንጀሮ ታገል ሰይፉ የተናገረው ቆይ ማንተዬ አንዳንዴ እኮ እዛ ቤት በፈሊጥና በምናምን ነገር ነው የሚገባ። ታገል ሰይፉ ኦኬ። ቆይ ይህንንማ ማሰማት አለብን። If your child needs a little extra help with maths or English, I highly recommend you. ነብር ሲመጣ ማለት ነው። ታይ አንዴ ከጋራጅ ልውጣ እንዳያመልጠኝ። በጌታ አይሰማኝም። ጋራጅ ውስጥ ከገባው ይቆረጣል። ፕሊዝ እንደሰማው ማለት ምኑ ነው እሱም አይሰማሽ። ግጥም አሁን ጋራጅ ውስጥ ገባ። የለፍሽ አንቺ ኖ ፕሊዝ፣ በጌታ ፍቅር አንዴ ጠብቀኝ። አንድ ደቂቃ ቱሚ ፕሊዝ። በወሬ መቸኮል ኦኬ። ታገል ሰይፉ እንዲህ አንዳንዴ ውልብ የሚልብኝ ነገር አለ። አንተዬስ በማወራ ሰዓት የድሮ ትዝታዎች፣ እንደዚህ ግጥሞች፣ ፈሊጣዊ ንግግር ምናምን ነገር አሉ። ኦኬ መነን በይ ቶሎ በይ። መኑ ሊተኛ ነው ይህን ሰምቶ ማለት ነው። ነብርና ዝንጀሮ ተገናኝተው አይነት ነገር ነው እና ድብልቅልቁ ወጣብን የሚል አንድ ግጥም ይገጠማታል ታገል ሰይፉ። ልክፈተው መነን አይሰማም እንዴ ወገኖች? ገራጇና ቤቷ ምን ያህል ርቀት ነው ያለው?
ኦኬ ናው ክፈተው፣ አሁን ክፈተው። ኤርሚ ቴንክ ዩ ሶ ማች። እኔ የምልሽ ይሄን ያህል ግቢሽ ያስሮጣል ማለት ነው? አይደለም ከስራ እየወጣሁ እኮ ነው እና ከጋራጅ መኪናን እየወጣሁ ነው እና ግራውንድ ስለሆነ አይሰማም። ጋራጁ በጣም እንትን ስለሆነ ኦኬ። ታገል ሰይፉ። ኦኬ አገዳውን ጥለን እንጨቱን ፈንቅለን ዱላው ተዘጋጅቶ ለካስ ነብር ሰርቶ የላከው ወደኛ የሰው ተንኮለኛ የታወቅነው ጉዱን ሰውሮ ወጥመዱን ሲደርሱና ጀሬ ብራቦ ገመሬ ሳብ እንግዲህ ገመድ ይወጣል ከወጥመድ ወይ ጣጣ ቤት ዞሮ መጣ ቤት ዞሮ ዞሮ እሪ በል ዝንጀሮ የታባቴ ልግባ ፈራው እኔ ፈራው ምንድነው የሚወራው አይ ጉድ ዘንድሮ መጣ በቆርቆሮ በሚንከባለለው ዝመት በቃ የሚለው የዝንጀሮ አለቃ ወይኔ ካለቃው ጭካኔ ከዘመቻው ወሬ ይሸሻል ገመሬ አጎንብሶ አንገቱን እኔም ነጋሪቱን ይኸው ሳጮኸው ሆ ብሎ እንዲነሳ ምነው ዝም አነሳ የዝንጀሮ መንጋ ደርሰናል አትስጋ ቆይ የኔ ሸጋ የጣቱን አለንጋ ሳማርጋ ብትለቀው እየነቀነቀው የዛፉን ጎፈሬ ከመጣ ማጅሬ ይፈላል የኔ ደም ና ወዲህ ተጋደም አንተ አገዳ ቶሎ ቅርንጫፉን ጥሎ እንጨቱን መልምሎ ባዘጋጀው ዱላ ነብር ጉድ ፈላ ዝራፍ የዝንጀሮን በራፍ ማንም እንዳይነካው ይወጣል ከጫካው የማንዘር ጎመንዘር እኔም ልሄድ ፋዘር ክተት ከታወጀ ና ልሳምህ ልጄ ይጠጋና ደሞ ግንባሩን ተስሞ በል እንግዲህ በርታ ሚስትም የዛንለታ ስንቁን አዘጋጅታ ቅጠሉን ፈትፍታ ያውልሁ ቅጠሉ ስሞትልሁ ብሉ ሆዳ አይወድም ባዶ ጥሏት መሬት ወርዶ መሬት ተከትላ አንድ ያጣላል ብላ ጠግቦ ከመሄዱ ያልቅና መንገዱ ታባላሸህ ወንዱ ቶኪቻው ዝንጀሮ አውጭኝ እግሬ በሮ ጢሻውን አሳብሮ አንቺ ሴት ወይዘሮ እኔም ያንቺ ጀግና ወዲያው ደረስኩና መጣ ወዲያውኑ የኔ አይደለም ቀኑ የዝንጀሮ ባል ነብር መጣ ሲባል ነብር መጣ ብለው ግልገሉን አባብለው ቅርንጫፉን ጥለው ዛፉን ፈነቃቅለው በቁጣ ገንፍለው ነብር ለገደሉ ጉሮ ሸባ ሲሉ ጉሮ ሸባ ብላ ልጇን አንጠልጥላ ልታየው ቸኩላ ጉሽኔ ወለላ ሳተናው ገመሬ ባልተጣለው አውሬ በሌለው ፈተና መሆን ተቻለና የዝንጀሮ ጀግና ነብር የገደለ አታታ ሲሉ አለ በቀረርቶ ዜማ የደነገጠማ የተርበተበተ የእምነት ተተተ እምቢኛ ሻፈረኝ አንተ ዛፍ ቅበረኝ ካለቃው ነጋሪት ከቆርቆሮ ስሪት ወይ ፍዳ የዛፏም ቀዳዳ ለእኔ አከላጠባ የታባት የለክባ እኔ አቃተኝ እኮ ቁልቁል ተንበርክኮ እዚሁ ልቅርባኮ አፈር ስሆንሎት ነብሩም ያውሎት እኔም ፈራሁሎት ዝመት ያሉኝ ለታ ማሩኝ የኔ ጌታ እንደ ደግነቶ እንኳን በእንጨት ቀርቶ ሳልነካው በድንጋይ ልሁን የእርሱ አገልጋይ ይዘዙኝ 1000 ዓመት ዝመት አልኩ ዝመት እሽ ይበቃል ጫጫታው የታል የሚመታው የልቡ ትርታ የህይወቱም ሽታ የነብርነቱ የለም ከበበቱ አሁን ጉዶን ኩልህ የጀገነው በልህ ዙሪያውን ቢከበው ፈሪም እያላበው ቢሸሽ በጉራንጉር የቆዳው ዥንጉርጉር የነብሩ ጭራ ሁሉም የሰው ስራ ነገሩ አቤቱ ጌታዬ እንዴት ነው ማለት በዚህ ስታዩት እንዲህ አይነት ነገር አልሆነም። እንደዚህ ድብልቅልቅ እኮ ነው ያለው። ቆይ እንደው ድብልቅልቅ ወጣ ብሎ ያለው የሱርማዎች ላይ ነው። አንዳንዴ በብሂል እኮ ነው የሚገባ ስለ ሱርማዎች በተናገረበት ነው። የሱርማ ብሔር እንግዲህ ኢትዮጵያዊ በፈሊጥ በተለያየ ነገር ነው የሚገባው።
ቀጥታ ስትነግረው አይገባውም። ታገል ሰይፉ እሺ ኦኬ እስከዛም ተናገሩ መናገር ትችላላችሁ። አይ ቲንክ እስቲ ቆይ የዶንጋ ይኸውልህ አንዷን ወደውልህ ጲሬ 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 በኩሩሙ ኩሬ በመንደራቸው ምንጭ ይሄን ወፍራም ልምጭ ልክ እንዳበጃጁ ለዶንጋ ዝግጁ አሁን ቶሎ ቶሎ ባላንጣውን ጥሎ ያልሸለለ ጀግና የስሩሜን ቁንጅና ካልቻለ መመልከት እነሆ በረከት እነሆ ተመልካቹ ጮሆ ደስታውን ሲያሰማ የባሰበትማ ገባ ባፈሙዙ ይህን ጥግ ያዙ አወይ መተራመስ እንካቅመስ በጎን ቁጭ ብድግ አርጎን ወይ መድበን ወይ መቁሰል አላየህም መሰል ግንባረ ሲደማ ተወኝማ እለኸኛው ሱርማ አንቺን የተራበ እያንጠባጠበ የደሙን ወለላ እዚህ ደሞ ሌላ ችኩል ያለ ሰይጣን ትንሽ ታገስ መጣን የአባት ምክር ሰምተን በቃ ተበታተን ወይ አምላካችን ቶም ያን ያክል መክቶም ተረታና ክንዴ እላለው በሆዴ ሕይወት ጠመዝማዛ ከወዲህ ወደዛ ሲወነጫጨፉ እንዳትሸነፉ በርቱ በወጣትነቱ እንዲህ ሳይመታታ ለዶንጋ ጨዋታ ጀርባውን የሰጠው ፍቅር አመለጠው ጀግንነት ቀረበት እስቲ ረፍ ላውራበት ይህን ታላቅ ውበት እስቲ ረፍ ላመል ብትጨረፍ ሰበበኛ ናቱ ከረጅም ቁመቱ ወርዶ ተዘረጋ አይ ዶንጋ አይ ልምጬ እንዲህ ተቀጥቅጬ በዶንጋ ሰገኔ ሲርገበገብ ጎኔ ሲደቃ ከቀያችን ጭቃ ያሰራሁት ቁምጣ ደብልቅልቁ ወጣ ከቀያችን ጭቃ ያሰራሁት ቁምጣ ድብልቅልቁ ወጣ። የዝንጀሮም የሱርማን ብሔረሰብ ማለት ነው። እምልህ ድብልቅልቁ የወጣበት ነገር ምንድነው ነው? ያሰራሁት ከሀገራችን ማለት ከቀያችን ጭቃ ያሰራሁት ቁምጣ ድብልቅልቁ ወጣ። በጣም እናንተ አሁን እዚህ ላይገባችሁ ይችላል፣ ለነሱ በደንብ ይገባቸዋል። ሚደውል ታስተላልፍ የፈለከው ምናምን ብላችሁ ትሉ ለነሱ በደንብ ይገባቸዋል። አንቺ ካልገባች ደግሞ እንደ ጴንጤስ ደግሞ የሚገባዋል እንዴ? በደንብ የሚገባችሁ አማርኛው ግልጽ ነው አይደል ወገኖች? ግልጽ ነው። ከቀያችን ጭቃ ያሰራሁት ቁምጣ ድብልቅልቁ ወጣ። ምንድነው እንደዚህ ድብልቅልቁ የወጣው ነው ባጭሩ። ሰምና ወርቁን ካላችሁ ከሁለቱም ላይ ያሰማሁትን ሁለቱም ላይ የዝንጀሮም የሱርማን ብሔረሰብ ላይ ማለት ነው። በግጥም በቅኔ በሰዋስው በፈለጣ አነጋገር ኢትዮጵያውያን ያው ትምህርት እንደምንወስድ በጣም ታውቃላችሁ። እና ምንድነው እንደዚህ ድብልቅልቁ የወጣው? ሊቃውንቱ ከሊቃውንት ገዳም ከገዳም በራሳቸው መምህራን አፍ መጻሕፍት ከመጻሕፍት ድብልቅልቅ ገድል ከገድል እኮ ይጣላል ታውቃላችሁ። ድርሳን ከድርሳን ገድል ከገድል ታምር ከታምር ገድላትና ድርሳናቱ በአንድነት ከመጽሐፍ ቅዱስ መጽሐፍ ቅዱስ ከገድላት ጋር ሊቃውንቱ ከሊቃውንቱ ጋር ምዕመኑ ከጳጳሱ ጋር ጳጳሱ ከምዕመኑ ጋር አልተግባቡ። ምንድነው ድብልቅልቁ ወጣ? ያው
የኢትዮጵያ ቤተክርስቲያን ተዋርዳለች ብለው ያሉት ራሳቸው ናቸው። እኛ እንደዚህ መዋረዳቸውን አንፈልግም። የእውነት ጌታ በሚያውቀው እኔ እንደዚህ አንፈልግም። ሁሌ እንደምለው በወንጌል እውነት መታደሷን ነው የምንፈልገው እኛ እዚህ ያለን ማለት ነው። ለዚህ ሁሉ ትርምስ ውስጥ የከተታቸው ምንድን ነው? ቅድም የሚያ አንዴ ጨረፍ ያደረገችው ነገር አለ። ወደዛ እንመለስና አይ ቲንክ ሚሚናት ዳጊ ያወራ እንዴ? አልሰማሁትም። ዳግሻ ዳጊና ማሩ። እሺ ከታች ያለው ወንድም ቆይ አንዴ አድነው ከየት ቤተ እምነት ነው ወንድማችን? አድነው ቢኒያው ይሰማል አይደል? አዎ ይሰማል። አድነው አውራኝ፣ ማይክን ክፈትና አውራኝ። እሺ ይሄ ንቀት ስለሆነ እኔም ያው እንግዲህ ሂሳብህን ሰጥቻለሁ ማለት ነው። ቴንክ ዩ ብራዘር፣ ጸጋ ይብዛል። እሺ ዳጊ መናገር ትችላለህ? የምትለው ነገር አለ? የምችል ከሆነ ማለት ነው። ኦኬ ዳግሻ አልቻለም ማለት ነው። ኦኬ ማሩ እንኳን ደህና መጣህ ወንድምነት። እርምዬ ሰላም ሰላም፣ ቅዱሳን ወንድሞች ሰላማችሁ ይብዛ። ሰላም ነኝ፣ እግዚአብሔር ይመስገን። አሜን። እንደ አማርኛ ግልጽ ነው ትላለህ፣ ለእኔም ግልጽ ሆኖልኛል። አሁን ራሱ ለእኔ ግልጽ ሆኖ ከተሰማ ለሌሎችም ይሰማል በደንብ። ይሄ አማርኛ በጣም ደስ የሚል ነገር ነው። ትርምስምሱ ወጣ በሚባለው አንድ ትንሽ ነገር ብናገር ደስ ይለኛል። ኦኬ ልክ ነው። ይሄ መሆን ግድ አለበት። ባትፈልግም አንተ ኤርሚ መሆን ያለበት ግድ ነው። ለምን የተሳሳተ ትምህርቶች እየፈረሱ ስለሆነ በልዑል እግዚአብሔር ቃል ያው በሆነው ቃል እየፈረሰ ስለሆነ እኛ ባንወድመው እንኳ ትርምስምሱ ይወጣል። እንዲሁም ጌታ ኢየሱስ በምድር ሳለ ሁለተኛ ቤተ መቅደሱ በእኛ ፈርሷል አይደል? ትክክለኛውን የእግዚአብሔር መንገድ ካሳየ በኋላ ነው ትርምስምሱ የወጣ በኋላ በታሪክ ስታዩት እና ግድ ነው። ይህን የምናያለን እና ቅድም ቢኒያም ሲናገር ነው የገባሁትኝ። ጌታ ኢየሱስ ሲባርክ ይሄ ቢኒ በጣም ደስ ባለ ሁኔታ ነው ስታስረዳው የነበር ለልጁ እና በጣም የገረመኝ ነገር አለ። እሱን እደርስበታለሁ። በትንሹ ባጭሩ ልናገር የምፈልገው ምንድነው ኤርሚ፣ አንተም በምሳሌ አነጋገር ስትናገሩ በጣም ግልጽ በሆነ ሁኔታ ጌታ ኢየሱስም በምሳሌ አብዛኛውን ጊዜ ሲናገር ነበረ ሰዎችን ለማስረዳትና ያው እናንተም የግንዱ የወይን ፍሬ መሆናችሁ በዚህ ያስታውቃል። በምሳሌያችሁ በጣም ደስ ይላል የምታመጡት ምሳሌዎችና ቢኒ በጣም የሚገርመው ነገር ቢኒ ሲያስረዳው አንድ ጊዜ እውነቱ እኮ ነው። በቃኝ አልክ። በኋላ ቢኒ እንግዲህ እዚህ ጨርሻለሁ አልክ። ለምን መሰለ? በጣም እኔም ራሱ ቢጨንቀኝ እንደ በዕብራይስጥ ገብቼ ላስረዳው አልኩኝ። ያው ስለ ሕግና ስለ መገረዝ ስታወራ መገረዝ ከአብርሃም ነው አልክ። ሕግ የተቀበልነው ግን ከሙሴ ነው አልክ። እንግዲህ ቢያንስ 7 ዓመት ርቀት ነው ከአብርሃምና እስከ ሕግ እስከምንሰጠው። ስለዚህ መገረዝ ምንድን ነው ስትለው ሕግ ነው ይላል። ቢጨንቀኝ በዕብራይስጥ ምናልባት ላስረዳው አልኩ። ሕጉ የተቀበለው እዛ ላይ ነው። እንግዲህ ምን አይነት ጠንካራ የሆነ አስተዳደግ እንደሆነ የተገነዘብኩትና ዛሬም በዚህ ወጥመድ ላይ ታስረው ስላሉ ነው የምንናገረውን እውነት ለመረዳት በጣም የከበዳቸው። ይሄ ግልጽ የሆነ ነገር እኮ ነው። ቢያንስ አንድ 700 ዓመት ርቀት ያለው ነው ከመገረዙና ሕጉ ከመሰጠቱ እና ይህንን ካልተረዳ ዞሮም ሕግ ነው የሚልህ ከሆነ በጣም ከባድ ነው እና ጌታ ኢየሱስ ይባርካችሁ። በጣም በጥሩ ምሳሌዎች ነው ነገሩን ለማብራራት ያደረጋችሁት ነገር በጣም ደስ የሚል ነው እና ተባረኩ። ጌታ ኢየሱስ ይባርካችሁ።
እሺ ቴንኪው ወንድሜ ማሪ ጸጋ ይብዛልህ። ኦኬ እንግዲህ ቅድም መግቢያ ላይ እንዳልኩት የልበልና ለሚሚ ልስጣት ዳጌዎችል ሰዓት ላይ ማውራት ትችላለህ። አንድ ግለሰብ በህይወቱ መፍረስ ከጀመረ ወይ አንድ ቤተሰብ መፍረስ ከጀመረ ወይ አንድ ቤተክርስቲያን መፍረስ ከጀመረ ወይ አንድ ማህበረሰብ መፍረስ ከጀመረ ለመፍረሱ ምክንያት ነው ብሎ የሚለው አንዱን ሊያሳብብ ይችላል። እሱ እሷ ናት፣ እሷ እነሱ ናቸው፣ እነሱ እሷ ነች፣ እሱ ነው ምናምን ነገር ብሎ የሚል በጣም ሰበብ ሊያበዙ ይችላሉ። ያው አዳማዊነት ማለት በጣም ምክንያታም ትውልድ ስለሆነ በጣም ብዙ ምክንያት ነው የምናበዛው። እኔ ነኝ ጥፋተኛው ብለን አንልም። ከቤታችን እንኳን ጀምረን ስናይ ማለት ነው። እኔ ራሴ አንዳንዴ ራሴ አጥፍቼ በማማ ላይ ያሳበብኩበት ጊዜ አለ ነው። ጌታ ምሕረት ያርግልኝ። ማማንም ይቅርታ ጠይቄ አውቃለሁ። ጥፋቱ የኔ የሆነ ሳለ አንቺ ነሽ ምናምን ነገር ብዬ ያልኩበት ማለት ነው። ብዙ ጊዜያት አሉ። ይሄ ምንድነው ከአሮጌ አዳማዊ ማንነት ያመጣ ነው ማለት ነው። ለጥፋቱ እኛው ራሱ አይነተኛ ምክንያቶች ሆነን ሳለን ወደ ሌሎች ጣታችን እናሳብበው ነገር አለና ግን ያም ሆነ የተለያዩ ነገሮች ቢበላሹ ለዛ ተጠያቂ በአንድም በተዘዋዋሪ መንገድ እኛም ይሁን ከኛም ጋር ያሉ ሰዎች ወይ ከኛ ጋር የሚሰሩ ወይ ከኛ ጋር የሚያገለግሉ ወይ እኛ ባለንበት ማህበረሰብ ውስጥ የሚኖሩ እኛ በምናገለግልበት ወይ በምናመልክበት የቤተ እምነት ውስጥ ያሉ ሰዎች በአንድም በተዘዋዋሪ መንገድ ያዋጡት ነገር አለ ማለት ነው። ለምን ግማሹ ታድሶ ይምጣ ይላል፣ ግማሹ መታደስ የለብንም ዝም ብለን እንቀመጥ ይላል፣ ግማሹ ይስተካከል ይላል፣ ግማሹ አይስተካከልም። ማነው አንተን አስተካካይ ያደረገ ትናንትና ተወልደህ ይላል አባቶቻችን ያስቀመጡት ምናምን ነገር ብለው የሚሉት ነገር አለ እና እንደ እግዚአብሔር ቃል ያልሆነ መሆኑን እያወቁ ግን አባቶች አስቀምጠውታል ብለው የሚሉ ማለት ነው። ለምሳሌ እችን ነገር ተናግሬ ለሚሚል ስጣት። በሙሴ ዘመን ትዝ ይላችኋል ሁላችሁ መጽሐፍ ቅዱስ ስለምታነቡ የእስራኤል ልጆች በምድረ በዳ ሲጓዙ ጌታን በደሉ። እግዚአብሔር የበረሃ እባብ አስነስቶ አስነደፋቸው እና እባብ የነደፈው ትውልድ እየሞተ ነበረ ያለውና በሞትና በህይወት መካከል ያሉትም እያቃሰቱ በነበሩበት ሰዓት ላይ በእባቡ መርዝ በዛው ተመርዘው ለወዲያኛው ህይወታቸው ምዕራፋቸው እንዳይዘጋ እግዚአብሔር ሙሴ ወደ እግዚአብሔር ጮኸ። እግዚአብሔርም ከነሐስ እባብ ቀርጸህ በዓለባ ላይ ስቀለው፣ በእንጨት ላይ ስቀለው፣ እሱን በምታዩ ሰዓት ትድናላችሁ ብሎ አላቸው ይላል። ያደረገ እና ጌታም እንዳለው ዳኑ ይላል። ወደዛ ያዩ ዳኑ። እዩ ወደ ተባለበት ወደ ተሰቀለው ነገር ያዩ ዳኑ እና ከዳኑ በኋላ በቃ ያ ነሐስ ብቻ ነው። እስራኤል አንዱ ትልቁ ችግሩ የሆነ ጊዜ ላይ የተሰጠው ነገር እግዚአብሔር ለዘላለም ጠብቁት ብሎ ያለውን አይጠብቅም። ለዘላለም አትጠብቁት ብሎ ያለውን ይጠብቃል። መቼም እስራኤል ብለን የምንለው የቀደመ የእግዚአብሔር ሕዝብ ስለሆነ ማለት ነው። ከምድር አሕዛብ መካከል መርጦ ጌታ እሱን ሕዝብ ስለመረጠው ማለት ነው። በጣም የሚገርማችሁ በቅርብ ከአንዲት እህቴ ጋር ስንጸልይ እሷ የነገረችኝ መልእክት በጣም ልቤን አሞቀው፣ በጣም ደስ አሰኘኝ። ስለ እስራኤል ሕዝብ በጣም ትጸልያለች። እግዚአብሔር የሚናገራት እህት ናትና አብረን እንጸልያለን። ይሄ ስለ እስራኤል ነገር ውስጤ እንዲገባ ያደረግከው አንተ ነህ። እኔ ብዙ አላቃቸውም ነበር፣ ከአንተ የተነሳ እንዳቃቸው ሆንኩና በዚህ ህዝብ ላይ ጸልዩ ብለህ ስትል ጸልያለሁኝ ብላ እና ስትጸልይ ስለዚህ ህዝብ እንቁላል አሳየኛለች ጌታ። እንቁላሉን አሳየኝና እንቁላሉ ተከፈተ። የእንቁላሉ ቅርፊቱን እና ውሃውንም አየዋለሁኝ። የውስጧን ክፍል ቢጫዋን አስኳሏን አሳየኛለች። ድምፅ እየሰማው እስራኤል ለኔ እንደዚህ ነው ብሎ አለኛለች። እንደ አስኳሏ ማለት ነው። የአብርሃም አምላክ ስሙ ለዘላለም ይባረክ። ስቲል ናው አዎ ህዝቤ ተወኝ እንጂ እኔ ያልተውኳቸውም ብሎ የሚል ድምፅ ነው የሰማችሁ። ጄኒውን የሆነ የእግዚአብሔር ድምፅ መሰማህት ናት እና ምን ልላችሁ ነው? እስራኤል ቢተውም እስራኤል ቢረሳውም እግዚአብሔር ግን አልረሳውም። አሁን እኮ አልኳችሁ። አሁን ለእኔ አስኳሌ ነው ይላል። አስኳል የውስጠኛው ፓርት ማለት ነው። ለዚህ ነው በእስራኤል ላይ እንደዚህ አይነት ድምፆችን ጌታ አሁን በቅርብ ስለተናገረ አይደለም። መጽሐፉን ስትገልጠው እግዚአብሔር ጉዳዩን ከእሱ ጋር ያልጨረሰ ህዝብ፣ ምዕራፉን ያልዘጋበት ህዝብ እንደሆነ ታስባለህ። ዓለም ሁሉ ቢንጫጫ ጉዳዩ አይደለም አልኩ። እግዚአብሔር አስኳል ነው ይላል። አስኳል አዎ
ይድፋቸው፣ ይሰንጥቃቸው፣ ይለቁ ምናምን ይጨፍለቁ ምናምን ነገር ራስ ላይ ማታመጣልን ለማለት ፈልጌ ነው። ግን ምንድነው ደጋግመን የምንጠራው የእግዚአብሔር ሕዝብ ስለሆነ ጠብቁ የተባሉትን አልጠበቁም። አጠብቁ የተባሉትን ግን ሳይጠብቁ ማነው አጠብቁ የተባሉትን ግን ረጅም ዘመን ሲጠብቁት ነበርና ያ የነሐስ እባብ እስከ ኢዮስያስ ማነው እስከ ሕዝቅያስ ዘመን ድረስ ቀጠላል። ለስንት መቶ ዓመት በላይ ወደ ኦኬ እንትን እንዳለው ቆይ ወደ 700 ዓመት አካባቢ ማለት ነው። እስከ ሰለሞን 480 ነው እስራኤል ከግብፅ ከወጣ። ሰለሞን ከሞተ በኋላ ሮባም አብያ አሳ ኢዮሳፍጥ እንደዚህ እያለ ሕዝቅያስ በኢሳያስ ዘመን ማለት ነው። በኢዮአታምና በሕዝቅያስ በአካዝና በኦዚያን ዘመን ነበር የነበረውና ኦልሞስት ወደ 700 ምናምን ነገር ዓመት ማለት ነው። ይህንን ያህል ዓመት ናስ ምድረ በዳ ላይ ያኔ እዩት ተብሎ የተባለውን ያጥኑለት ነበር ይላል። ማጠን አለው። የእስራኤል ትልቁ አንዱ ችግሩ እጠንልኝ ያለውን ጌታን ለሱ ማጠን ትቶ እጠንለት ያልተባለውን ነገር ሲያጠን ይኖራል። ልክ አንዳንዶቻችን እንደ እናቶቻችንና አያቶቻችን ቅቤ ቅል ሁሉ እኮ እትዬ የሰጠችኝ ነው ብላ አስቀምጣለች። ቅቤ ቅሉን ያስቀምጡ፣ ድስቱንም ያስቀምጡ፣ ይስሩበትም ከፈለጉ ሚዜም አድርገው ያስቀምጡ። ግን ስገዱለት ተብሎ ሲባል ወግር ነው መባል ያለበት። ወገባ ገዳውን ብሎ ነው መስበር እንጂ ያንን እንትን ማሰሩ ያን ቅቤ ቅል ወስደሽ ድንጋይ ለከሽክሾ መጣል ነው። ስገዱለት የሚዬ ነው የማያየ ነው። የእሷ ከራማ የእሷ መንፈስ በዚህ ቅቤ ቅል በኩል አድሮ ምናምን ነገር የሚባል ነገር የለም። እና ግን ሕዝቅያስ እንደዛ ሲያደርጉ ነሐስ ብቻ ነው ብሎ ሰበረውና ጣለው ይላል። አሁን ትልቁ ችግር ምንድን ነው? በክርስቶስ ቤተክርስቲያን ውስጥ አባቶቻችን ያስቀመጡት አባቶቻችን ያስተላለፉልን ተብሎ ይባላል። ያ እነዛ አባቶች የተባሉ እነማን ናቸው? ዘርዘር አድርገህ ንገረን ብለህ ስትላቸው በአራተኛው መቶ ክፍለ ዘመን የተነሱ ቤተክርስቲያን አባቶች ሊሆኑ ይችላሉ። አንዳንዶቹም በእኛ ዘመን ማለት ብዙም ርቀት የሌለው የዛሬ 500 ዓመት አካባቢ ላይ ነበሩ። አባ ጊዮርጊስ ዘጋስጫ ይላል የወሎውን ሰውዬ። ከዛ ነው የሚጀምሩልን እና የሀገሮቹ ታዲያ አባት አይደሉም እንዴ? ናቸው። ግን አባ ጊዮርጊስ ዘጋስጫ ክርስትና ላይ እሱ እንትን ዋና ቆርቋሪና ፈልፋይ ኢትዮጵያዊ ቄርሎስ ተብሎ ማርያምን ሐዋርያቱ ቤዛ ያላሏትን እሱ ቤዛ ብሎ ጳውሎስ ኢየሱስን ቤዛ ብሎ ባለበት እሱ ደግሞ ማርያምን ቤዛ ናት ብሎ ከሐዋርያት ትምህርት ጋር ጫማ የሚለካካ የወሎ ሰውዬ የለ፣ የጎጃም ሰው የለ፣ የጎንደር የለ፣ ትግሬ የለ፣ የኦሮሞ የለም፣ የአፋር የወላይታ ከምባታ ሀድያ የለም። ጉዳይ ነው አልኩ። ከየት ነው ያመጣው ተብለህ ትባላለህ። በሐዋርያቱ ትምህርት እንመዝንልሃለን ማለት ነው። ስለዚህ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ ምናምን ነገር ብሎ አለ ይላሉ። የአባ ጊዮርጊስ ዘጋስጫ ትምህርታቸው ስንመዝነው አልጫ ሆኗል። ኦኬ አልጫ ነው ማለት ከሐዋርያቱ ትምህርት ጋር አይስማማም። ከሐዋርያቱ ትምህርት ጋር ያልተስማማ አባቶች ትዝ ይላችኋል። አንድ ሊቀ ሊቃውንት የተናገረው እኛ አባቶቻችን ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ፣ ኤፍሬም ሶርያዊና አባ ሕርያቆስ ዘሀገረ ብህንሳው ማርያምን ቤዛዊተ ኩሉ ብለዋታልና ብለናል ብለው እንዳሉት ዳጊ እንደሚያሳየው ቪዲዮ ብለናል። እሺ እነሱ ከሌሉበት ገነት ይልቅ ይህን ተናግረው አለ አንደኛው መምህር ሲናገር ይህንን ተናግረው ማርያም ቤዛዊተ ኩሉ ዓለም ብለው አስተምረው ሲኦል ቢሆኑ እነሱ ከሌሉበት ገነት ይልቅ እነሱ ያሉበት ሲኦል ይሻለናል ብሎ በአፉ መስክሯል። ወይኔ በእግዚአብሔር ፈንታ በሆንኩ ትላለህ አንዳንዴ። እኔ በሆነ አጸድቅልህ ነበረ። ሲኦል ማለት እንዲመቀለጃ ስለሆነ፣ ግን እግዚአብሔር እንደ ሰው አይደለም። እነሱ ከሌሉበት ገነት ይልቅ እነሱ ያሉበት ሲኦል ይሻለኛል አለ ማ አባ ጊዮርጊስ ዘጋስጫ የሚባሉ ውሸታም ከሐዋርያት ጋር ትምህርቱ የማይስማማ ሰውዬ ዋሻውን ውሸት እና አንደኛው ደግሞ ሌላኛው ሊቀ ሊቃውንት ደግሞ ምን አለ? የሰማይ መላእክት እንኳን ቢመጣ አንቀይረውም አለ። ተረጋጉ በሏቸው ጴንጤዎቹን። እኛ ማርያም ቤዛዊተ ኩሉ ዓለም እንላታለን። መጽሐፉስ አይልም፣ ሐዋርያቱስ አይሏትም። መጽሐፍ ላይ መረጃ ሳዩን የለንም። እኛ ግን እንላታለን። ማርያም ታማልዳለች ትላላችሁ? አዎ ታማልዳለች። መጽሐፍ ቅዱስ ላይ ያለ የለም። ሐዋርያቱ ጽፏል አልጻፉም። እነሱ ባይጽፉ እኛ ግን እንላታለን። በቃ እንላታለን ነው። እነ መምህር እንላታለን። እንዲህ አይነት ቤተክርስቲያን ተዋረደ ተብሎ ቢባል እኔ አይገርመኝም። የራሳቸው መምህራን ናቸው የተናገሩት። ያዋረዳቸው ምናቸው ነው? ትምህርታቸው ያዋረዳቸው ምንድን ነው? መሰረታቸው ትክክል አይደለም ማለት ነው። ወይ መሰረታቸው ትክክል ሆኖ በስተመጨረሻ ላይ በዘመን መካከል ላይ ስርዓት የገቡ ነገስታቱ ያስገቡት ልባቸውን በአቢሾ የደነዘዙ ሰዎች የጻፉትን መጽሐፍ ሁሉ እንዳሸን ገብቶባታል ማለት ነው።
ራሷ ቤተክርስቲያኒቱም እንዳለችም ካቶሊክም ገብቶብኛል፣ እስላሙም ገብቶብኛል፣ እንትኑም ገብቶብኛል፣ ጃርቱም ጊንጡም ገብቶብኛል። ምን ሲያረጉ ገባባቸው? ቤቱን አይዘጉም ወይ? አይጠብቁም ወይ? ከላይ የተቀመጡ ብፁዓን ሊቃነ ጳጳሳት የሊቃውንት ጉባኤ የተባለ ምን ያረጋሉ? ምን ያረጋሉ? እኔ በልጆቼና በሚስቴ በእኔ መካከል ገብቶ አንድ ሰው ቤቱን የሚያምስ ከሆነ የቤቱ ባለቤት እኔ ነኝ። የሚስቴም የልጆቼም አስተዳዳሪ እኔ ነኝ። መድኃኔዓለም እኔን ነው በቤቱ ላይ ሾመው እና የኤርሚያስ ቤተሰብ ተበጠበጠ ተብሎ ቢባል ምን ያደርጋል? ኤርሚያስ የማን ጎፈሬ ሲያበጥር ነው ቤተሰቡ የሚታመሰው? አይዘጋም እንዴ? በሩን አይጠብቅም እንዴ? ፕሮቴክት አያደርግም እንጂ አሁን ይታይ እነንትና እግራቸውን አስገብተውብኝ እነንትና ጭንቅላታቸውን እነንትና ደግሞ በቴስታ ብለው ይሄ ያስኬዳል? ወንድሞች እናቶች ምን ያደርጋሉ? ከላይ የተቀመጡት ፓስተሮች ቤተክርስቲያን የማይጠብቋት ከሆነ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ እንደሚናገረው እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሏል አይደል? እኔ ከሄድኩ በኋላ ጨካኝ ተኩላዎች እንዳይገቡባችሁ ከመካከላችሁም እንዳይነሱ ጠማማን ነገር የሚያስተምሩ ብሏል አይደል ያለው ነው። እና ምን ያደርጋል ነው ብዬ የምልህ አስኬማ የደፉ ጳጳሳት ምንድነው ስራቸው? ቀሚስ የለበሰው መምህር ምንድነው ስራው? ቄሶቹስ የተባሉ መስቀል ይዘው ህዝብን ማሳለም ብቻ ነው እንዴ? ጠበል ውሃ መርጨት ብቻ ነው? ትምህርት አይጠብቁም? በማንም ያሳብቡት ምእመና እንደውም ልጠይቋቸው ይገባል። በምዕራብ በኩል ቤተክርስቲያን እንትን በር ስሩ ብሏል እና ታዲያ የማጥፋት ነው የማጥፋት ነው። ወንድሞች እናቶች ምእመኑ ነው እንዴ በምዕራብ በኩል በር ይውጣልን ብሎ ያለው? ሲጀምር በምዕራብ በኩል በጣሪያ በኩል በምስራቅ በኩል ብላት በል እሱ አይደለም ጉዳዩ። ጌታ በር እንዴት በምዕራብ በኩል እንዴት በር ታውጣላችሁ ግን እናንተ በጣም ነውረኞች ብሎ በዚህ ጉዳይ አይጠይቀም እግዚአብሔር። በፈለክበት ቦታ አውጣ በሩ ማለት ነው። እሱ አይደለም ዋናው። አየህ በህግ ያለውን ጽድቅ ትተህ አንተ ስለ እንስላልና ስለ አዝሙድ ስለ ከሙን ከሱ አስራት ስለማውጣት ያስቡ ነበር እነዛ ግብዞች የሆኑ ማቴዎስ ወንጌል መጽሐፍ ምዕራፍ 23 ላይ ያሉት ማለት ነው። የዘንድሮቹም ግብዞች በምዕራብ በኩል በሩ ወጣ፣ ይህ ማለት የምዕራባውያን ሴራ ነው ብለህ የምን የምዕራባውያን ሴራ? እሱንስ ቢሆን እንትናማ ነው ጀምስ ነው እንዴ መጥቶ በሩን ያወጣልህ? አንድሪው ነው መጥቶ በሩን ቤተክርስቲያኑን ህንፃውን የሰራው? ትምህርቱ ምናምን ነገር ትምህርቱስ ቢሆን ታዲያ ምን ታደርጋለህ? ካቶሊክ ይሄን ያህል ትምህርት ስታስገባበት እንደ እግር ኳስ ጨዋታ ግጥሚያ ነበር ነው የገጠማችሁት? እንትና ይሄን አላስገባችብኝ እንትና ይሄን አላስገቡብኝ። ምን ስታደርግ ነበር? ምን ሲያደርጉ ነበር? ይሄ ሁሉ ገድላት ድርሳናት በማን የገባው? አይ መናፍቃኑ እያመሳሰሉ ጽፏል። ስራም አልጠፋበት። ጌታ ኢየሱስ ክርስቶስ ምስክሬ ነው። ጴንጤ ስራ ጥፍቶበት ታምረ ማርያምን ሲያሳትም ይታይ እስኪ። ይሄው ጌታ እግዚአብሔር አምላክ ምስክር ነው። የእናንተን መጽሐፍ ማንም አልጻፈም። እና ለምንድን የተዋረደችው? በምንድን ነው? በትምህርት አስተዳደራዊ ችግር ቤተክርስቲያን ተዋረደች ብለዋል። በምንድን ነው የተዋረደችው? የክርስቶስን ወንጌል አልሰብክ ብላ ያለች ቤተክርስቲያን፣ መታደሰን አልፈልግም ብላ ያለች ቤተክርስቲያን፣ አንዱ መጽሐፍ ቅዱስ አይበቃኝም ብላ ያለች ቤተክርስቲያን፣ አንዱ ጌታ የሁሉ ጌታ ነው ተብሎ የተጻለውን እሱ ጌታ አይበቃኝም ሌሎችም መድኃኒት ያስፈልጉኛል ብላ ያለች ቤተክርስቲያን፣ መጨረሻ ይኸው እርስ በርሳቸው እንኳን እስከማይስማሙ ድረስ ቤተክርስቲያን ተዋረደች፣ ልጆቿም ጠፉ፣ እየጠፋ ነው፣ በመጥፋት ላይ ነን ያለነው ብለው ሁላቸውም ቪዲዮ አሰምተናል። በዚህ ጉዳይ ላይ ምን ቢያደርጉ ነው የሚሻለው ብሎ የሚለውን በዚህ እናውራ። ተባረኩ፣ ጸጋ ይብዛላችሁ። ሚሚዬ ቀጥይ። ቴንኪው። መፍትሄው ላይ የሚሰሙ ስላሉ መፍትሄው ላይ እንናገር። ተባረኩ። ሚሚ የለች መሰለኝ። ኦኬ መነን የምትችል ከሆነ ዳጊ የምትችሉ ከሆነ ተናገሩ። ኦኬ እሺ፣ መፍትሄው በጣም ጥሩ ጥያቄ ነው የተጠየቀው። መፍትሄው በጣም ሲምፕል ነው ማለት በጣም ከሚታስቡት በላይ መፍትሄው በጣም ሲምፕል ነው።
መፍትሄው አንድና አንድ ብቻ ነው። እቺ ቤተ ክርስቲያን ገድላት፣ ድርሳናት ብላ መጽሐፍ ቅዱሳዊ ያልሆኑ ልምምዶች ፈቅዳ ተመቻችታ አስገብታ ኦኬ የኖረቻቸውን እነኝን ሁሉ ትምህርቶች ማስወገድ አለባት። ይሄ የመጀመሪያው ስቴፕ ነው። ከዛስ ሁለተኛው ስቴፕ ምንድን ነው? መጽሐፍ ቅዱስ በትክክል እውነተኛ በሆነ አስተምሮና ትርጓሜ ማስተማር አለባት። አይኖቿን ከብዙ ፍጡራንና ከከንቱ ራሳቸውን አይደለም ሰውን ራሳቸውን ማዳን ከማይችሉ ከነኚህ ሁሉ ፍጡራን ራሷን ትጠብቅ ዘንድና ወደ ጌታ ፊቷን ዞር ታደርግ ዘንድ ይገባል፣ ግድ ይላታል። ይሄን ካላደረገች ግን አሁንም መጥፋቱ አይቀርም። አልቲሜትሊ በተለይ ኢየሱስ ክርስቶስ እርሱን የማትሰብክ ከሆነ ወንጌል ማለት እሱ ነው። የተሰቀለውን የማትሰብክ ከሆነ በከንቱ ተረትና በገድላትና ድርሳናት በሚባሉ ማን እንደጻፋቸው አንዳንዶቹ በቃ እግዚአብሔር አምላክ ይቅር ይበላችሁ። ኤኒዌይስ ይሄንን አስወግዳ ወደ ጌታ ዞር ማትል ከሆነ አሁንም እቺ ቤተክርስቲያን ህልውናዋ አስጊ ነው። ወኔ አይደለም ባይዘወይ ብዙ ጊዜ ስሰማ አሁን በተለይ አባቶች ምናምን ተብዮቹ ማለት አልፈልግም፣ ዲስሪስፔክትፉል መሆኑም አልፈልግም። አባቶች ስታወሩ በወኔ እንዴ አዎ እሷ ናት የተሰቀለችው፣ ማን ይከለክልሃል? ዘጋስጫ ሲኦል ቢሆን እኔ እሱ ባለበት መሆን ይቀለኛል። ኧረ በእናታችሁ ኧረ ተዉ እንዴ! ኢየሱስን በዚህ ደረጃ ሳትፈልጉት ከእርሱ ጋር መሆን እንፈልጋለን፣ እርሱ ባለበት በዛኛ መሆን እንወዳለን ሳይሆን እያላችሁ ያላችሁት አንድ ተራ ሰውዬ አባ ጊዮርጊስ ዘጋስጫ የሚባል አንድ ተራ ሰውዬ እሱ እነዚህን ሰዎች ወንድምነት እንደሚያመልኳቸውም ጭምር ነው የሚታየው። ምክንያቱም አንተ ከምትወደው ጋር ነው ዘላለምህን ማሳለፍ የምትፈልገው። እኛ ጌታ ኢየሱስ ክርስቶስን ስለምንወደው ዘላለማችንን ከእሱ ጋር ነው ማሳለፍ እንፈልገው። ይቅርታ አድርግልኝ አልኩ እኔ ማንንም ይሁን ማንም በዚህ ነው ያልክ እነሱ ከሌሉበት ገነት ይልቅ እነሱ ያሉበት ሲኦል ይሻለኛል ብሎ የሚሉ እነዚህ ፍጡር አምላኪያን መሆናቸው በግልጽ ነው የታየው ማለት ነው። ከዚህ ይሄ ፍጡራንን ከማምለክ ስርዓት ውጡ ነው። ካልወጣችሁ ጌታ ነው ባይዘወይ ከውስጥ ኢምፕሎድ እያደረገባችሁ ያለው ከእግዚአብሔር ጋር ነው ጸባችሁ። እናንተ ከጴንጤ ጋር መስሏችሁ ሊሆን ይችላል ወይ እንደዚህ ከአንዳንድ አብያተ ኖ ከወንጌል አማኞች ጋር ምናምን አይደለም ጸባችሁ ከጌታ ጋር ነው። ክብሩን ወስዳችሁ ለእንደዚህ አይነት ሰዎች ሰጣችኋል እንዴ? ሐዋርያቱ የትኛው ሐዋርያ ነው እንደው አንድ የሆነ አባት ጠቅሶ ከሱ ጋር መሆን ለዘላለም ይሻለኛል ያለ የትኛው ሐዋርያ ነው? አንድ አባት ጠቅሶ እንዴ? ጳውሎስ ለእኔ ከነ ጴጥሮስ ጋር በሲኦል ቢሆኑ ከነርሱ ጋር በዛ መሆን ይቀለኛል፣ ይሻለኛል እነሱ የሌሉበት ገነት ከመሄድ ያለ የትኛው ሐዋርያ ነው? ወንጌል ወኔ አይደለም። ወንጌል ኢየሱስ ነው። ሽለላና ቀረርቶም አይደለም። ወንጌል ኢየሱስ ነው። ስለዚህ
ባመሰግንህ እኔ አልጠግብም ባመሰግንህ ልዘምርልህ እኔ አልጠግብም ልዘምርልህ ልዘምርልህ እኔ አልጠግብም ልዘምርልህ ሺህ ጊዜ ሺህ ጊዜ ይገባዋል እኮ ወንድሞቼ ናቶቼ ሕያው አምላክ ለዘላለም የሚኖር የአባቶቻችንን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ልዑል እግዚአብሔርን እኮ ነው የምናመልከው። ያለና የሚኖር ሁሉን አሳልፎ ለዘላለም የሚኖር ክንዱን ተንተርሶ ከመቃብር በታች ተኝቶ ያልቀረ መበስበስን ያላየ አዎ ለበደል ኃጢአታችን ሞቷል፣ ግን መበስበስን አላየም። እንደ ሌሎቹ እንደነ መሐመድ ሞቶ አልቀረም። ከመቃብር በታች አይደለም ያለው። ማናቸውም ቢሆኑ የሞትን ኃይል አሸንፎ የተነሱ አንዳቸውም የሉ። አንዳቸው ሞትና መውጊያውን ለዘላለም ሰብሮ ለዘላለም ድል ነስቶ ወደ ሰማያቱ ያረገ በአባቱ ቀኝ በክብር የተቀመጠ ከእኔና ከአንቺ ጌታ ከኢየሱስ ክርስቶስ በስተቀር ማን አለ? እህቴና ወንድሜ ማምለክ እሱን እንጂ መዘመር ለሱ እንጂ ለአብና ለወልድ ለመንፈስ ቅዱስ እንጂ የማንንም ከመቃብር በታች በስብሰው የቀሩ ሰዎችን እኮ ነው ታድነኛለች ያድኑኛል ብለው የሚሉት። እነዛ እንኳን ሰዎች የተባሉት እኮ ራሱ ጌታን አምልከው እኮ ነው የሞቱት። አሁን ማፈሪያ አይሆንም አብርሃምን አድነኝ ብሎ መቃብር ላይ መንከባለል ሄዶ ኢየሩሳሌም ዳዊት መቃብር ላይ መተሻሸት ማፈሪያነት አይሆንም? ወንድሞች እናቶች፣ ብላቴናው ዳዊት ግን የዛሬ 3000 ዓመት ላይ በፊቱ በገና እየመታ እንዴት እያለ ነበር? በፊቱ ይጫወቱ ነበር ይላል። በሙሉ ኃይላቸው ይጫወቱ ነበር ይላል። ማለት በእግዚአብሔር ፊት ማለት ነው። ጨርቁን ጥሎ ኦልሬዲ ጨርቁን ጥሎ ሀፍረተ ስጋውን ብቻ የሚያሳይ ሀፍረተ ስጋውን ብቻ ሊሸፍንለት የሚችል ልብስ አድርጎ ሌላውን ግን ራቁቱን ሆኖ ንጉሥ ሆኖ ለአንተ ጉዳይ ነው ብራዘር። እሱ ከየት እንደተነሳ ያውቃል።
ሀፍረተ ስጋውን ብቻ ሊጋርድ ሊሸፍን የሚችል ጨርቅ አድርጎ በእስራኤል ታላላቆች ቆነጃጅት ምናምን ነገር በተባሉት ሚስቱ ክብሯን ጠብቀ አቋቋሟን አስታምራ ወይ እሷ ደግሞ ምን ያደርጋታል? የንጉሱ የሳኦል ልጅ አረች እንዴ ተበላ ትታወቃለች። እሱ ግን ይታይ በሙሉ ኃይላቸው ይጮቱ ነበር ይላል። በሙሉ ኃይላቸው ማለት በእግዚአብሔር ፊት ይሄ ጫወታ ማለት እንቧይ ካብጫ እንትን ብለው አይደለም። ካህናት መለከት ይነፋሉ፣ ሌዋውያን ዘማሪያን አሉ። ይሄ ዝም ብለው እንትን የሚያንበጫርቁ እንዳይመስልህ እና አሳፍ እና ኤማን እና ኤዶታ የሚባሉ የቆሬ ልጆች አሉ። ዝማሪያቸው ማለት በዝማሪያቸው ትንቢትን የሚናገሩ ሚስጥርን የሚናገሩ እና በሙሉ ኃይላቸው ይጮቱ ነበር ይላል። ዳዊት ዘማሪ ነው ብሎ የሚለው ቃል እንዴት ይገልጠዋል ወንድሜ? ክብሩን ትቶ እኮ ነው የሚዘምረው። ክብሩን ጥሎ ሰው አደባባይ ላይ የንግስና በትሩን ጥሎ አክሊሉን ጥሎ የንግስና ካባውን ጥሎ ሸሚዙን አውልቆ ሀፍረተ ስጋው ብቻ እንዳይታይ አድርጎ ከወገብ በታች ከሀፍረተ ስጋው በታች እንዳለ ራቁት፣ ከወገብ በላይ ራቁት። የቱኛው ነው ንጉሱ ተብሎ ቢባል ይሄው ያየው ነው ከፊት የሚዘለው እሱ ነው ተብሎ ቢባል ሰው ሁሉ አስተያየት ሊሰጥበት የሚችል ሚስቱ ቁጭ ብላ የምትንቀው እግዚአብሔር ግን ከሰማይ የሚያየው ማለት ነው። በአምላክ የፊት ከሆንኩለት በላይ ሆንላታለሁ አላት። ባመሰግን እኔ አልጠግብ ባመሰግን እኔ አልጠግብ ባመሰግን እኔ አልጠግብ ባመሰግን ባመሰግን እኔ አልጠግብ ባመሰግን ብዘምርልህ እኔ አልጠግብ ብዘምርልህ ብዘምርልህ እኔ አልጠግብ ብዘምርልህ ጊዜ